በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ሕዝብህን አድን ርስትህንም ባርክ የሚል ነው። የዳዊት መዝሙር 27 ቁጥር 9 ላይ ያለ ኃይለ ቃል ነው። ክፍሉን በጸሎት መንፈስ ሆነን እናነባለን። አቤቱ ወደ አንተ እጠራለሁ፣ ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመስል። አንተ አምላኬ ዝም አትበለኝ። ወደ መቅደስህ ማደሪያ እጄን ባነሳው ጊዜ ወደ አንተ የጮኽኩትን የልመናዬን ቃል ስማ። ከኃጥአንና ከክፉ አድራጊዎች ጋር ነፍሴን አትውሰዳት። ክፋትም በልባቸው እያለ ከባልንጀራቸው ጋር ሰላም ከሚናገሩት ጋር አትጣለኝ። እንደ ሥራቸው እንደ አካሄዳቸውም ክፋት ስጣቸው፣ እንደ እጃቸውም ሥራ ስጣቸው። ፍዳቸውን ወደ ራሳቸው መልስ፣ ወደ እግዚአብሔር ሥራ ወደ እጆቹም አደራረግ አላሰቡምና። ያፈርሳቸዋል እንጂ አይሠራቸውም። የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን። እግዚአብሔር ኃይሌና ጋሻዬ ነው። ልቤ በእርሱ ታመነ፣ እኔም ተረዳሁ። ሥጋዬም ደስ ይለዋል፣ ፈቅጄም አመሰግነዋለሁ። እግዚአብሔር ለሕዝቡ ኃይላቸው ነው፣ ለቀባውም የመድኃኒቱ መታመኛ ነው። ሕዝብህን አድን ርስትህንም ባርክ፣ ጠብቃቸው ለዘላለሙም ከፍ ከፍ አድርጋቸው። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አለሁ የምንለው፣ ቆመን የምንታየው፣ ወጥተን የምንገባው፣ ተኝተን የምንነቃው አንተ በዙፋንህ ስላለህ የማይዘናጋው ጥበቃህም ከልጆች ጋር ስለሆነ ነውና በእውነት እናመሰግንሃለን። በቀረቡ ቁጥር ምስጢር የሆንክ እግዚአብሔር፣ እየታወቅ የማትታወቅ እግዚአብሔር፣ በመታወቅህ ደስ የምታሰኝ ባለመታወቅህም ደስ የምታሰኝ አምላክ፣ በሃይማኖት መነጽር ያየንህ ራስህንም ለእኛ የከሰትክ እግዚአብሔር፣ በእውነት በብርሃንህ እንመላለስ ዘንድ ጥሪ ደርሶናልና እኛ አሽከሮችህ እናመሰግንሃለን። ሁልጊዜ ከመስማት የምታደምጠን፣ ዘንበል የምትልልን፣ የልቡናችንን መሻት በመሻትህ የምታርምልን፣ በኃይልህ በችሮታ በባለጠግነትህ ምኞታችንን ልመናችንን ሁሉ የምትፈጽምልን እግዚአብሔር፣ አንተ የጸሎታችን መልስ፣ የምኞታችንም እርካታ፣ የፍላጎታችን ጥጋብ ነህና በሰማይም በምድርም ክብር ምስጋና ለአንተ እናቀርብልሃለን። በቤትህ የጠለልከን ሕያው እግዚአብሔር፣ ከአንተ ጋር መኖር ደስ ያሰኛል። ቢያዝኑ ደስታ፣ ቢወድቁ ትንሣኤ፣ ቢሞቱ ሕይወት ይገኝበታል። በእውነት የሕይወት መድህን አንተ ብቻ ነህና በአንተም የጠፋው ይገኛል። የደከመው እንደገና ይበረታል፣ የጨለመበት ይበራለታል። የትንሣኤ አምላክ የእንደገና አምላክ እግዚአብሔር፣ በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። ስለ ቸርነትህ ይህንን ቀን ስላዘዝክልን፣ በስምህ ስለሰበሰብከን፣ ቃልህን እንራብ እንጠማ ዘንድ ከምታዘናጋው ዓለም ነጥቀህ ስላወጣህን፣ ከእግር ስር ቁጭ ብሎ ድምፅህን መስማት ማንም ሊቀማው ማንምም ሊክሰው የማይችል በጎ ዕድል ነውና ለዚህ ዕድል ስላበቃህን ጌታ ሆይ ተመስገን።
ሰውን የምትወድ አምላክ እግዚአብሔር ሆይ እንደ ቸርነትህ እኔን ባሪያህን በፊትህ ያሉትን እነዚህን አገልጋዮችህን ሕዝብህንና የሚመሩንን ሁሉ አቤቱ ይቅር በል። በሚያስችለው መንፈስህ መቻልን እንድትሰጠን፣ በትዕግሥት እንድትባርከን፣ በመጽናናት እንድትባርከን፣ ለአንተ መስክሮ በመጽናት እንድትባርከን አቤቱ እንማልድሃለን። በምድሪቱ ላይ ያለውን ሰቆቃ ሁሉ በቸርነትህ እንድታነሳው፣ ውሉ የጠፋንን እኛን ሕዝቦችህን በቸርነትህ እንድታስበን፣ ወደ ሞት የሚነዱትን ሁሉ ከእሳት ውስጥ ነጥቀህ እንድታወጣልን፣ ሊገደሉ የተፈረደባቸውን በምሕረትህ እንድታድንልን አቤቱ አምላክ ሆይ እንማጸንሃለን። ስለ ቸርነትህ የታመሙትን፣ የታሰሩትን፣ የተጋዙትን፣ በስደት ያሉትን፣ እንጀራ አጥተው የሚጨነቁትን፣ በኑሮ ውድነት የሚሰቃዩትን፣ ጩኸታቸው ሰሚ ያጣውን፣ ዳኞች ፍትሕ ያልሰጧቸውን፣ ሕግ የሚያስከብሩ ያልከለሏቸውን ሕዝቦችህን በቸርነትህ እንድታስብ አቤቱ እንማልድሃለን። ቀሪውን ሰዓት ሁሉ እንድትባርክልን፣ በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ሁሉ አእምሯቸውን ገንዘብ እንድታደርግላቸው፣ ዘመናቸውንም እንድትባርክ አቤቱ እንማልድሃለን። ሀገራችን ኢትዮጵያን በጽኑ ሰላምህ እንድታስባት፣ ሃይማኖታችንን እንድታጸናልን፣ የቤተ ክርስቲያን ደጆችም ሁል ጊዜ ለምሕረት የተከፈቱ እንዲሆኑ፣ በየስፍራው እየተጨነቀ ያለው ክርስቲያንም ከአላውያን ሰይፍ በቅዱሳን መላእክት ሰይፍ እንዲከለል እንዲጠበቅ፣ በክቡር ደምህም እንዲሸፈን እንለምንሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ሕዝብህን አድን ርስትህንም ባርክ የሚል ነው። ሕዝብህን አድን ርስትህንም ባርክ ታላቅ ቡራኬ ነው። ሕዝብህን አድን ርስትህንም ባርክ ታላቅ የተማጽኖ ጸሎት ነው። ሕዝብህን አድን ርስትህንም ባርክ ለተጨነቀ ወገን የቀረበ ቁርጥ ልመና ነው። ሕዝብህን አድን ርስትህንም ባርክ ሕዝቡ ባለቤት እንዳለው እግዚአብሔርም ለሕዝቡ ግድ እንደሚለው የሚገልጥ ምስክርነት ነው። ነቢዩ ዳዊት ስለ ሕዝብ የሚጸልይ ንጉሥ ነበረ። ነቢዩ ዳዊት ንግስናው የባህሪ ገንዘቡ ሳይሆን ከእግዚአብሔር የተሰጠው አደራ መሆኑን ያምን ነበረ። ነቢዩ ዳዊት የእግዚአብሔርን ሕዝብ እንደሚመራ ያስብ ነበረ። ሕዝቡ የእርሱ የግል ንብረቱ ሳይሆን ሕዝቡ የእግዚአብሔር መሆኑን ያምን ነበረ። ነቢዩ ዳዊት ንጉሥ የነበረው ንጉሥ ነው። ከበላይ ያለው ነፋስ ነው ብሎ የሚታበይ ሳይሆን ከበላይ እግዚአብሔር አለ ብሎ በቅንነት የሚጓዝ ንጉሥ ነበረ። እስከዚች ቀን ድረስ ዳዊት ለእስራኤላውያን የከበረ ንጉሥ ነው። እስራኤላውያን ዳዊትን መርሳት አይሆንላቸውም። አሁን እንኳ ንጉሥ የሆነ እስኪመስል ድረስ የዳዊት ኮከብ ብለው በባንዲራቸው ላይ ያስቡታል። የዳዊት ወንጭፍ ብለው የመከላከያ መሳሪያቸውን፣ ስርዓታቸውን ይሰይሙበታል። ዳዊት እግዚአብሔርን ንጉሡ በማድረጉ
ሕዝቡ የኔ የግል ገንዘቤ ሳይሆን የእግዚአብሔር ገንዘብ ነው ብሎ በማመኑ እንኳን ለእግዚአብሔር ሕዝብ ለበግና ለፍየል ጥበቃም ታምኛለሁ፣ ከአንበሳ ከድብ ጋር ታግያለሁ ብሎ የሚያምን የቅን ፈራጅ ታማኝ ንጉሥ ሕይወቱን ለአገሩ የሰጠ ነበረ። ስለዚህም እግዚአብሔር የማይጠፋ ስም፣ የማይጠፋ ክብር፣ የማይጠፋ መታሰቢያ ሰጠው። እግዚአብሔር አክባሪዎቹን የሚያከብር አምላክ ነው። እግዚአብሔርን ያከበሩ ሰዎች አፈር አይችላቸውም፣ መቃብር አይዘጋባቸውም፣ ከዘመን ዘመን እያበሩ ይኖራሉ። ዳዊት እግዚአብሔርን በ80 ዘመኑ አገለገለ። በ1000 ዓመታት ደግሞ እግዚአብሔር ስሙን ቀደሰለት። ሕይወቱን የመማሪያ መጽሐፍ አደረገለት። ጸሎቱን የቤተ አይሁድ የቤተ ክርስቲያን የዕለት ጸሎት አደረገለት። ንጉሥ ዳዊት ከየት እንደመጣ ያውቅ ነበረ። ንግስናው የትግል ውጤት አለመሆኑን ያምን ነበረ። ለዚህ ሁሉ ክብር ያበቃኸኝ እኔ ማነኝ ብሎ በትህትና እግዚአብሔርን የሚያመሰግን ነበረ። ነቢዩ ዳዊት ለሕዝቡ የሚጸልይ ንጉሥ ነበረ። ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ ለዘላለሙም ከፍ ከፍ አድርጋቸው ብሎ ጸለየ። ይሄ የቡራኬ ቃል፣ ይሄ የተማጽኖ ጸሎት፣ ይሄ የከለላ ናፍቆት በየዕለቱ ቤተ ክርስቲያን በቅዳሴ ሕዝቡን የምትጎበኝበት፣ ሕዝቡን በእግዚአብሔር ስልጣን የምትጋርድበት ድምፅ ሆኗል። የእግዚአብሔር አገልጋዮች የዳዊትን ቃል ተውሰው ዛሬም ያለውን ሕዝብ ይባርካሉ። ይሄ ጸሎት እስራኤልን ብቻ ሳይሆን በክርስቶስ ያመኑትን ሁሉ የሚመለከት ነው። ሕዝብህን አድን። ንጉሥ ዳዊት ሕዝብህን አድን ብሎ ሲጸልይ ሕዝብህን ከእኔም አድነው እያለ ነው። ዛሬ የሚነግዱ ሕዝብህን አድን ሊሉ ይገባቸዋል። በስግብግብነት ገንዘብን በመውደድ ሕዝብህን እንዳንጎዳው፣ ስጋውን ነፍሱን እንዳናጎሳቁለው ከእኛም አድነው ብለው መጸለይ ያለባቸው። አፄ ቴዎድሮስ አንዳንድ የጭካኔ ስራዎችን ከሰሩ በኋላ ሲጸጸቱ ያድሩ ነበር ይባላል። ወይ እኔን ግደለኝ ወይ ሕዝብህን አሳርፍ ብለው ይለምኑ እንደነበረ እንሰማለን። ከእኔም አድነው ወይም ደግሞ ሕዝብህን አድን እያሉ ይጸልዩ እንደነበረ እንረዳለን። ንጉሥ ዳዊት የሚመራው ወገን የእግዚአብሔር ሕዝብ እንደሆነ ያምን ነበረ። ያ ሕዝብ የተፈጠረው የእርሱን ፈቃድ ለመፈጸም ሳይሆን ለእግዚአብሔር ክብር የተሰራ መሆኑን ያምን ነበረ። ዛሬ በምድር ላይ ያሉ ገዢዎች የሚያስተዳድሩት የእግዚአብሔር መልክ የሆነውን ሰውን፣ ክርስቶስ የሞተለትን ክቡር ፍጥረትን እንደሆነ ቢረዱ ኖሮ ጠንቃቃ የሆኑ ነበረ። እግዚአብሔርን ማወቅ ለሁሉ አስፈላጊ ነው። እግዚአብሔርን ማወቅ ግን ሀገርን ለሚመሩ ሰዎች፣ ለነገስታት፣ ለአስተዳዳሪዎች እጅግ አስፈላጊ ነው። ከበላዩ ንጉሥ የሌለው ንጉሥ ጨካኝ ይሆናል። ዳኛዬ እግዚአብሔር ነው የማይል አስተዳዳሪ
ለሕዝብ የማይጠነቀቅ ይሆናል። የሰውን ክብር ለማወቅ እግዚአብሔርን ማወቅ አስፈላጊ ነው። እግዚአብሔርን የማያውቅ ሰው የሰው ክብር አይገባውም። እግዚአብሔርን የሚያውቅ ሰው ለእንስሳ ይራራል፣ ለእጽዋት ይጠነቀቃል። ያ ወገን በነቢዩ ጸሎት ስያሜ አግኝቷል። የመጀመሪያ የእግዚአብሔር ሕዝብ ነው የተባለው። ሕዝቡ የእግዚአብሔር ነው። ፈርዖንን ያለውን እናውቃለን። ሕዝቤን ልቀቅ ነው ያለው። ሕዝቡ የሚለቀቅበት ነፃ የሚወጣበት ዓላማ ደግሞ ያመልከኝ ዘንድ ነፃ ወጥተናል። ነፃ መውጣታችን ግን ለእግዚአብሔር ለመገዛት ለእግዚአብሔር ለመስገድ ነው። ነፃነት መረንነት አይደለም። ጌታ አልባ መሆን አይደለም። ለክፉ ይገዛ የነበረው ለደግ ነገር ሲገዛ በእርግጥም ነፃ ወጥቷል ይባላል። ነፃነት ማለት ከክፉ መላቀቅ ብቻ አይደለም፣ ደግ የማድረግ ችሎታም ነው። ሕዝብህን አድን የእግዚአብሔር ሕዝብ ነበረ። የዛ ሕዝብ ባለቤቱ ንጉሥ ዳዊት አልነበረም፣ እግዚአብሔር ነው። ይሄ ብቻ አይደለም፣ ርስትህን ይለዋል። ርስት ሁላችን የምናውቀው ነው። ከዘመን ዘመን ተከብሮ የሚኖር ነው። ያ ሕዝብ የእግዚአብሔር ርስት ነበረ። እግዚአብሔር ሕዝቡን የሚያከብረው የሚጠነቀቅለት ነው። በሀገራችን ሰው ለርስቱ ይሞታል። ያ ርስት ክርስቶስ የሞተለት ነው። እግዚአብሔር ከሰማይ ወደ ምድር ሲመለከት በዋናነት የሚያየው ማንን ነው? ሰውን ነው። እኛ የእግዚአብሔር አበቦች ነን፣ የእግዚአብሔር ሕንፃዎች ነን። እግዚአብሔር የእጁን ሥራ የሚያከብር አምላክ ነው። የእግዚአብሔር ርስት ነን። ርስት አይጠፋም። እኛም ከማይጠፋ ዘር ተወልደናል። ርስት ለልጅ ልጅ የሚሰጡት ነው። እኛም ሃይማኖታችንን ለሌሎች የምናወርሰው በምስክርነት የምናስፋፋው ነው። እግዚአብሔር ለሕዝቡ ሁለት ነገሮችን በዋናነት ያደርግለታል። የመጀመሪያ ጥበቃ ነው። ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው። የእግዚአብሔር ሕዝብ ጥበቃ ይፈልጋል። የሚታይና የማይታይ ጠላት አለበት። መለኮታዊ ጥበቃ፣ መለኮታዊ የደህንነት ዋስትና ያስፈልገዋል። ንጉሥ ዳዊት ሰራዊቴ ይጠብቃቸዋል አላለም። ጠብቃቸው። ከሰራዊቱ ጥበቃ በእግዚአብሔር ጥበቃ የሚተማመን ነበረ። በዳዊት ዘመን የእስራኤል ድንበር በመላእክት አለቆች ሰይፍ የታጠረ ነበረ። በእምነት የተቀጠረ ነበረ። ለዘላለሙም ከፍ ከፍ አድርጋቸው። ለዘላለሙም ከፍ ከፍ አድርጋቸው። ምን ማለት ነው? በመንግሥተ ሰማያት አክብራቸው። በመንግሥተ ሰማያት ከፍታ ብቻ አይደለም ያለው፣ ከከፍታ ወደ ከፍታ፣ ከክብር ወደ ክብር፣ ከጸጋ ወደ ጸጋ ለዘላለም መሸጋገር ነው። ለዘላለሙም ከፍ ከፍ አድርጋቸው። እኛ ሰዎችን ከፍ ከፍ ብናደርግ ለጊዜው ነው። አንቱ ያልነውን አንተ ለማለት እንቸኩላለን። ያከበርነውን ለማቅለል እንቸኩላለን። ከፍ ያደረግነውን አመድ ላይ ለማስቀመጥ እንቸኩላለን። ካባ ያለበስነውን ማቅ ለማልበስ እንቸኩላለን። እግዚአብሔር ግን ለዘላለሙ ከፍ ከፍ የሚያደርግ አምላክ ነው። እግዚአብሔር
በመንግሥተ ሰማያት የሚሰጠን ክብር ካገኙ ማጣት፣ ከወጡ መውረድ፣ ከበለጸጉ መደየት፣ ካዩ መታወር፣ ካጌጡ መገፈፍ፣ ከዳኑ መሞት የሌለበት ነው። ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ ለዘላለሙም ከፍ ከፍ አድርጋቸው። ንጉሥ ዳዊት ለሕዝቡ ይሳሳ ስለነበረ ሕዝቡን ለእግዚአብሔር አደራ ይሰጣል። ዛሬ ሕዝባችንን፣ ዛሬ የምንወዳቸውን፣ ዛሬ ከእኛ ጋር እግዚአብሔርን የሚያመልኩትን ለእግዚአብሔር አደራ መስጠት አለብን። አደራን ለሚጠብቀው አምላክ፣ አደራን ለማይበላው አምላክ አደራ መስጠት አለብን። ነቢዩ ራሱን ሲገልጥ ምን እያለ ነው? በዚህ ክፍል እግዚአብሔር የሚሰማኝ ነኝ እያለን ያለው፣ ጸሎቴን ሰማኝ ይላል። ንጉሥ ዳዊት የችግረኛን፣ የፍትህ ፈላጊን፣ የባልቴቷን፣ የደካማን፣ የድሃን ጩኸት የሚሰማ ነበረ። የድሃን ጩኸት የሚሰማ ወደ እግዚአብሔር በጮኸ ጊዜ እርሱም ይሰማል። እግዚአብሔር እንዲሰማን እንፈልጋለን። የጎረቤቶቻችንን ጩኸት መስማት አለብን። በዙሪያችን ያለው ሕዝባችን ለእግዚአብሔር ያለንን ፍቅር የምንገልጥበት ነው። ንጉሥ ዳዊት ከመንገሱ ይልቅ ደስ የሚያሰኘው፣ አንቱ ከመባሉ ይልቅ ደስ የሚያሰኘው እኔን እግዚአብሔር ይሰማኛል የሚለው እምነቱ ነው። በእግዚአብሔር እንደ መሰማት ያለ የሚያስደስት ነገር የለም። የሚጸለይለትን እውነተኛውን አምላክ እንደ ማግኘት ያለ የሚያስደስት ነገር የለም። ለቀባውም የመድኃኒቱ መታመኛ ነው አለ። ለቀባይ ለእኔ የመድኃኒቴ መታመኛ ነው። ቅጥሬንም አይደፈር የሚያደርግልኝ እሱ ነው። ለሕመሜ ፈውስ የሚያዝልኝ እሱ ነው። ንጉሥ ዳዊት በእግዚአብሔር የሚታመን ነበረ። በእግዚአብሔር መታመኑም ቃል ላይ ያለ ሳይሆን የሚዳሰስ የሚጨበጥ ነበረ። እግዚአብሔርን በዚህ ክፍል ውስጥ ነቢዩ ሲገልጠው ምን ይለዋል? የመጀመሪያው የክፎችን ሥራ የሚያፈርስ ይለዋል። በሕይወታችን የገጠሙንን ክፉ ነገሮች አንረሳቸው። ከምናውቀው አውቀነው ካለፈልን ክፉ ነገር ሳናውቀው ያለፈልን ብዙ አለ። ባወቀው ባለቤቱ ያዳነን ከብዙ ሞት ነው። ሁሉን ያልገለጠልን መኖርን እንዳንፈራ ነው። እግዚአብሔር የክፎችን ሥራ የሚያፈርስ አምላክ ነው። ውጊያ ስለሌለ አይደለም ወጥተን የምንገባው። ጠላት ስለሌለብን አይደለም ተኝተን የምንነቃው። የሚመቀኘን ስለሌለ አይደለም ነግደን የምናተርፈው። ተቃዋሚ ስለሌለ አይደለም አገልግለን የምንኖረው። እግዚአብሔር የክፎችን ሥራ ስለሚያፈርስ ነው። የክፎች ሐሳብ ጉልበት ቢያገኝ ኖሮ፣ የክፎች ምክር ተፈጻሚነት ቢያገኝ ኖሮ የሰው ዘር በምድር ላይ ለዘር አይገኝም ነበረ። እግዚአብሔር የክፎችን ሥራ የሚያፈርስ ነው። ዛሬም ብዙ ክፎች አሉ። በእግዚአብሔር ሕዝብ ላይ ሞትና ጥፋትን የሚያውጁ የሚመክሩ የሚያማክሩ ብዙዎች አሉ። የክፎችን ሥራ እግዚአብሔር ያፈርሳል። ሁለተኛ እግዚአብሔርን ሲገልጠው ጸሎትን የሚሰማ ይለዋል። እኛ በጠባያችን መለመን አንወድም።
ሰው ደጋግሞ ሲለምነን እንሰለቻለን። መለመን ክብሩ የሆነ ለምኑኝ ብሎ ልመናን መለመንን የሚያፈቅር አምላክ ግን አለን። ስንት ጊዜ ጸለይን፣ ስንት ጊዜ ደጁን ጸፋን፣ ስንት ጊዜ ተቀበልን። ሳይቆጥር የሚሰጥ አምላክ አለን። ሶስተኛ እግዚአብሔር እንዴት ይገልጠዋል? ኃይልና ጋሻ የሚሆን ነው ይለዋል። እግዚአብሔር ኃይል ነው፣ ጠላትን ድል ይነሳል። እግዚአብሔር ጋሻ ነው፣ ከተወረወረ ፍላጻ ይጋርዳል። በጦርነት ውስጥ ሁለት አይነት መሳሪያ አለ። አንደኛው ማጥቂያ ነው፣ ሁለተኛው መከላከያ ነው። እግዚአብሔር ኃይል ነው፣ ማጥቂያ ነው። እግዚአብሔር ጋሻ ነው፣ መከላከያ ነው። እግዚአብሔር ሕሊናችንን ከስንት ክፉ ንግግር ጠበቀው። የመጡብን ነገሮች ሁሉ ጨርቅ አስጥለው የሚያስኬዱ ነበሩ፣ በሕይወት የማያኖሩ ነበሩ። እግዚአብሔር ግን በእውነትም ጋሻ ነው፣ የሕዝቡ ከለላ ነው። አራተኛ እግዚአብሔርን እንዴት ይገልጠዋል? የፈቃድ መስዋዕትን የሚወድ አምላክ ይለዋል። ፈቅጄም አመሰግነዋለሁ ይላል። እግዚአብሔር የፈቃድ መስዋዕትን፣ ከልብ የተነሳሳ ምስጋናን ይፈልጋል። ከሁሉ በላይ ፈቃዳችንን ለፈቃዱ እንድናስገዛ፣ በሆነውም ባልሆነውም ነገር ያልከው ይሁን የፈቀድከው ይሁን ብለን ከዘላለም ምክሩ ጋር መስማማታችንን ይወደዋል። ሕዝብህን አድን፣ ሕዝብህን አድን ተብሎ የተጸለየለት ያ ወገን የነበረበት ሁኔታ ምን ይመስላል? የመጀመሪያው ግራ በመጋባት ውስጥ ሆኖ የሚጸልይ ነበረ። ይጸልያል፣ ግን ግራ የተጋባ ነው። አቤት አቤት ይላል፣ ግን ምሕረት የሚያገኝ አይመስለውም። ወደ እግዚአብሔር ደጅ ይመላለሳል፣ ከነሸክሜ እጄ ከነሸክሜ እመጣለሁ ብሎ ያስባል። ግራ የተጋባ ወዴት እንደሚሄድ የማያውቅ ሕዝብ ነበረ። መከራ ያሰከረው ሕዝብ ነበረ። ችግር ያሰከረው ሕዝብ ነበረ። ያንን ሕዝብ ባሰበ ጊዜ ዳዊት ከኔ አስተዳደር በላይ ነው፣ ልቡናን የምትገዛ ውስጥን የምትቀድስ የንጹሕ ሕሊና ባለቤት የምታደርግ አንተ እግዚአብሔር የእስራኤል አምላክ ሕዝብህን አድን አለ። ሕዝብህን አድን የተባለለት ያ ሕዝብ ሁለተኛ በመኖርና በመሞት መካከል ያለው ልዩነት የጠፋው ነበረ። በሕይወቱ ውስጥ ካሉ ትልቅ ግራ መጋባቶች አንዱ ይሄ ነው። የመኖርና የመሞት ትርጉም ሲጠፋ፣ ለመኖርም ለመሞትም 50-50 ሆኖ መኖር እጅግ ከባድ ነው። ያ ሕዝብ ዛሬ ቢሞትም ዛሬ ቢኖርም የቱን መምረጥ እንኳን የማያውቅ የተጎዳ ሕዝብ ነበረ። ሞቶ የሚኖር ነበረ፣ ሞትን የሚኖር ነበረ። ሶስተኛ ሕዝብህን አድን የተባለለት ወገን እንደ ሞተ ሰው ከልብ የተረሳ ነበረ። አንቅረው የተፉት ነበረ። መላው ዓለም የረሳው፣ መላው ዓለም ሞት ያወጀበት፣ መላው ዓለም ይነቀል ያለው፣ ገዢዎቹ የረሱት፣ ጩኸቱን ልማዱ ነው ብለው የተዉት፣ ፍትህ ፍለጋውን ይንጫጫ ብለው የናቁት ነበረ። ያንን ሕዝብ ባሰበ ጊዜ ዳዊት ሕዝብህን አድን አለ። እኛ ልንደርስለት አልቻልንም፣ አንተ ድረስለት። ልንፈርድለት አልቻልንም፣ አንተ ፍረድለት።
ካለ አልቆጠርነውም። ለመኖሩ አንተ እውቅና ስጥ። ይወደናል፣ ልንወደው ግን አልቻልንም። ሕዝብህን አድን። አራተኛ እግዚአብሔር ዝም ብሎኛል ብሎ የተከዘ ነበረ። ይጸለያል ግን እግዚአብሔር አይሰማኝም ብሎ ተስፋ ቆርጦ ነበረ። የእግዚአብሔር ዝምታ ግራ አጋብቶት ነበረ። ዓለም ለክፎች፣ ዓለም ለጨካኞች፣ ዓለም ለሌቦች ተላልፋ የተሰጠች መስሎ ይሰማው ነበረ። አምስተኛ ጩኸቴ ሰሚ የለውም ብሎ ተስፋ የቆረጠ ነበረ። ከዳኛ ፍርድ የጊዜ ፍርድን የሚጠብቅ ነበረ። ጊዜ ይፍረደኝ፣ ቀኑ ይፍረደኝ ብሎ ተስፋ የቆረጠ ሕዝብ ነበረ። በእግሬ እጄ ጉዳይን እፈጽማለሁ የሚል ተስፋ ከውስጡ የተሟጠጠ፣ ዳኛ ይፈርድልኛል የሚል ተስፋ ከውስጡ የተሟጠጠ፣ ባለሙያ ይረዳኛል የሚል ተስፋ ከውስጡ የተሟጠጠ፣ በሐኪም ተስፋ የቆረጠ፣ በዳኛ ተስፋ የቆረጠ፣ በመሪው ተስፋ የቆረጠ ሕዝብ ነበረ። ለዛ ሕዝብ ንጉሥ ዳዊት ሕዝብህን አድን ርስትህንም ባርክ አለ። ስድስተኛ በክፉዎች ተንኮል ለሞት የተዳረገ ነበረ። ያ ሕዝብ ሞት የተደገሰለት፣ የሞት ቡፌ የሚያነሳ፣ ብዙ ሞቶች የሚያሳድዱት፣ አንድ ሕይወቱን ለመቅጨት 1000 ሰራዊቶች የተሰለፉበት ነበሩ። በዚህ ቀማኛው፣ በዚህ ወንበዴው፣ በዚህ አጋቹ፣ በዚህ ስደተኛን የሚጠላው፣ በዚህ ድንበር ሲያቋርጥ፣ በዚህ በበረሃ ሲወድቅ ሞት የከበበው፣ ሞት የተፈረደበት፣ በውስጡና በውጩ የሞትን ፍርድ የሚሰማ ነበረ። ሕዝብህን አድን። ሰባተኛ ወዶ የሚወደው ያጣ ነበረ። ያ ሕዝብ የሰውን ድንበር አይነካም፣ ግን ድንበሩ የሚነካ፣ መሪዎቹን የሚወድ መሪዎቹ ግን የማይወዱት፣ ለሃይማኖት አባቶች የሚገዛ አባቶቹ ግን የማይወዱት፣ ፍቅር ሰጥቶ ጥላቻ የሚያመርት፣ ትህትናው እሺ ባይነቱ የተናቀበት ነበረ። ንጉሥ ዳዊት ሕዝቡን አሰበና ሕዝብህን አድን አለ። ስምንተኛ ጻድቅ ሲጨነቅ ያየ ነበረ። ያ ሕዝብ ጻድቅ ሲጨነቅ ያየ ነበረ። ጻድቅነት፣ እውነተኛነት የመጨነቅ ምክንያት ነው ወይ? አጭበርብሮ የሚነግደው በሰላም ነው የሚኖረው። በእውነት ሲነግድ የሚጨነቅ፣ እውነት ሲናገር የሚጨነቅ፣ እንደ ሕጉ ሲኖር የሚጨነቅ ሕዝብ ነበረ። ያንን ሕዝብ ባሰበ ጊዜ ዳዊት ሕዝብህን አድን አለ። ዘጠነኛ የእግዚአብሔር እጅ ሥራ ክብር ያጣበት ጊዜ ነበረ። ሰው ሰራሽ ነገር የከበረበት፣ እግዚአብሔር የሰራው ሰው የተናቀበት ነበረ። እንደኛው ዘመን ዶሮ 1000 ብር የገባችበት፣ ሰው ግን ከጭቃ የረከሰበት ዘመን ነበረ። መንገድ ላይ 1 ብር ወድቆ ብናይ እናነሳለን። 1 ሰው ወድቆ ብናይ አናነሳም። ከአንድ ሰው 1 ብር ዋጋ ያለበት ዝቅ ያለ ዘመን በዛም ዘመን ነበረ። 10ኛም በዚህ ሁሉ ውስጥ የማያቋርጥ የእግዚአብሔር የምህረት እጅ ተዘርግቶ ነበረ። ይሄ ሁሉ መዓት፣ ይሄ ሁሉ ጥፋት፣ ይሄ ሁሉ ብሶት፣ ይሄ ሁሉም ባለ ግን የእግዚአብሔር ምህረት አሁንም ሕዝቡን ከልሎ አቁሞታል። ንጉሥ ዳዊት ሕዝብህን አድን አለ። ሕዝብህን አድን፣ እኛ እናድነውም፣
እኛ እናተርፈውም። የበታቾች የባለስልጣኖችም ሊራሩለት ሊያዝኑለት አይችሉም። ሕዝብህን አድን፣ ሕዝብህን ለእኛ አትተው፣ ለእኛ ደካማ ምክር አትተው፣ ለእኛ ስግብግብነት አትተው፣ ለእኛ ፍትሕ አልባነት አትተው። ንጉሥ ዳዊት ይህንን ሲጸልይ ወዳጁ የነበረውን ቀድሜ ልሙትልህ የሚለውን ኦርዮንን እንዳስገደለ እያሰበ ነው። የጓደኛውን ሚስት ቤርሳቤን ነጥቆ በአደባባይ የሰው ትዳር አፍርሶ ትዳር መስርቶ ነበረ። ፍትሕ ከሚገኝብኝ ከኔም ፍትሕ አልተገኘም፣ ሕዝብህን አድን፣ ለእኛ አትተወው እያለ ነው። ይሄ የዘመናት ጸሎት ነው። ይሄ የየዕለቱ ጸሎት ነው። ሕዝቡ እስራኤል ብቻ አይደሉም፣ ክርስቲያን የሆነ ሁሉ የእግዚአብሔር ሕዝብ ነው። በእኛም ዘመን ሕዝብህን አድን መባል አለበት። ለምን? የመጀመሪያው ግፍ ውድድር ላይ ነው። እኔ 10 ገድያለሁ አንተ ደግሞ 20 አድርገው እየተባለ ግፍ ውድድር ላይ ነው። ከምንቆጥረው ኢኮኖሚ የምንቆጥረው ሬሳ እየበዛ ነው። ግፍ እየበዛ ነው። ትላንትና በእጃችን ያደጉ ወጣቶች ማሙሽ ብለን የሳምናቸው ዛሬ ሊገሉን ጨክነው ወጥተዋል። ጨክነው ወጥተዋል። ሃይ የሚላቸው የለም። በየስፍራው በማዕዘናተ ዓለም ሁሉ ሞት ነው ያለው። ረሃብ የሚያንገላታው ሕዝብ፣ ችግር የሚያንገላታው ሕዝብ፣ ትኩስ እንጀራ ጋግሮ መብላት ያልቻለ ሕዝብ፣ ዘመኑን በሙሉ የሚማቅቅ ሕዝብ፣ የተሻለ ሳይናፍቅም የባሰ አታምጣ ብሎ ከችግሩ ጋር ተላምዶ መኖር የሚፈልግ ሕዝብ እንደገና በገዛ ልጆቹ በሞት ሰይፍ ይታጨዳል። በየጫካው ይታገታል። መጣ መጣ እያለ ቤተሰቡ ሲጠብቀው በዱር ይቀራል። አልቃሿ ታሞ ታሞ ሞታለ ወይ ደግሞ እንዳለችው በችግር ሲታመም በረሃብ ሲቆላ የነበረ ሕዝብ ዛሬ ከዳቦ አልፎ መኖርና ለመኖር ጥያቄው የሆነ ነው። ሕዝብን አድን መባል አለበት። ወገን ገዳዩን እንኳ አያውቅም። መጋደል ጥንትም ነበረ፣ ግን ሰው የሚገለውን ያውቅ ነበረ። ዛሬ ምክንያት የሌለው ጠብ ነው ያለው። ማን ማንን እንደሚገድል እንኳ አይታወቅም። ሁሉም የሞት አምባሳደር ሆኖ ነው የወጣው። ሕዝብን አድን መባል አለበት። እኛ ነን ወይ አካል አካሉን ቀኝ እጅ ግራ እጁን ነው ወይ የቆረጠ ያለው? ሰው እግዚአብሔር በሰጠው ማንነት ይሞታል። ሕዝብን አድን መባል አለበት። መርጦ ባልተወለደው ዘር ተመርጦ ይገደላል። አዲስ ትውልድ ሞት እየቀረበው ጥቁር ደመና እያንዣበበበት የራሱ የሃይማኖት አካሉ የራሱ ኢትዮጵያዊ መልኩ በሰይፍ እየታጨደ ለኳስ ይጨፍራል። ስለ ጠገቡ አገሮች ጥጋብ ቀኑን ሙሉ ያወራል። የእስራኤል ልጆች እግዚአብሔርን መና የሚሰጣቸውን ተስፋ የጉዟቸውን ፍጻሜ ከማሰብ ግብፃውያን ስለሚበሉት ምግብ ያስቡ ነበረ። ዛሬም የሌሎችን ደሞዝ የሚቆጥር እየቀረበው ያለውን ሞት ግን የማያስብ ትውልድን የመጣው። ሕዝብን አድን መባል አለበት። ሞቱ ላይ የሚጨፍር ነው። እንብላ እንጠጣ የሚል
ቀቢጸ ተስፋ ይሏል። ዛሬ ሰው ሲበላ ሲጠጣ ሲደግስ ስናየው ተስፋ መቁረጥም ሊሆን ይችላል። እጅግ መብል እጅግ መጠጥ ተስፋ መቁረጥም ነው። በኖህ ዘመን ጥፋት እየተቃረበ ይበሉ ይጠጡ ነበረ። ሞት እንደ ደራሽ ውሃ መጣባቸው። ፍትህ ለፍትህ አካላትም እየጠለቀ ነው። የፍትህ ፀሐይ ትላንትና ሰምታችኋል። ዳኛዋ በባልና በሚስት ክስ የመጨረሻውን ብይን እያነበበች ተከሳሽ የሆነው ባል ዳኛዋን ገደለ። ሚስቱን እዛው ችሎት ላይ ገደለ። ራሱን አቆሰለ። ፍትህ ለፍትህ አካላትም እየጠለቀች ነው። ወዴት እየሄድን ነው ወገኖቼ? ፍትህ ካልተከበረ፣ ፍርድ ቤት ካልተከበረ፣ በዳኝነት ስፍራ ላይ ዋስትና ከሌለ ምን ልንሆን ነው? ሚሊዮን ገዢ ካለ አገር ይፈርሳል። ስልጣን እየታጣ ከመጣ፣ ሕግን መፍራት እየታጣ ከመጣ ሰው አውሬ ይሆናል። ወዴት እየሄድን ነው? በትላንትናው ዕለት አንድ አትሌት አንዱን አትሌት ተኩሶ ገደለ ሲባል ሰምተናል። ዓለምን በዓለም መድረክ ላይ አገራቸውን ሊያስጠሩ የሚለማመዱ አትሌቶች እርስ በርስ ሲጋደሉ ስናይ ወዴት እየሄድን ነው? ሕዝብህን አድን ተብሎ ሊጸለይልን ይገባል። ሁሉ በዳይ ሆኖ ሰሚ እየጠፋ ነው። በአቅሙ የማይበድል እዚህ ሀገር ማን ነው? ዘበኛው በዘበኛ አቅሙ፣ የቢሮ ሰራተኛው በወንበሩ ልክ የማይበድል ማን ነው? የሚያሳዝነው ሁላችንም ስመ እግዚአብሔር የምንጠራ ግን የጠራነውን አምላክ የማንፈራ መሆናችን ነው። ወገኖቼ እርስ በርስ እየተገራረፍን ልናልቅ ነው። ዛሬ ወገን በወገኑ የሚያደርገውን ጣሊያን የመጣ ጊዜ ያላደረገውን ነው። አደንዛዥ ዕፅ ሕፃናትን እየቀጠፈ ነው። ሕዝብህን አድን መባል አለበት። ልጆቹ ገና በማለዳ እየሞቱ ነው። ገና በማለዳ እየጠወለጉ ነው። ዛሬ በአንደኛ ደረጃ ትምህርት ቤት፣ በሁለተኛ ደረጃ ትምህርት ቤት ትልቅ ፈተና እየሆነ ያለው አደንዛዥ ዕፅ ነው። ልጅነት በራሱ ደስታ ነበረ። ልጅነታቸው ጥያቄ ሆኖባቸዋል። ጠዋቱን መቋቋም አቅቷቸው እንዴት ሊውሉ ነው? እንዴት ሊሰርኩ ነው? እንዴት ሰርክ ላይ ሊደርሱ ነው? ይሄ ብቻ አይደለም። የሃይማኖት መሳከር እያየለ ነው። ሕዝብህን አድን መባል አለበት። ዛሬ እዚህ ሃይማኖት የምታገኙት ሰውዬ ነገ እዛ ይገባል፣ ከዛ ይወጣል፣ እዛ ይገባል። ሃይማኖትን የሚያህል ነገር ሰው በቀላሉ ይጥለዋል፣ ያነሳዋል፣ እንደ ምግብ ቤት ይቀያይረዋል። ሕዝብህን አድን መባል አለበት። ሰው ሁሉን ይክሰር፣ ሃይማኖቱን ከከሰረ በነፍስ በስጋ መግቢያ የለውም። ይሄ ብቻ አይደለም። በውስጥና በውጭ የሞት ፍርድን እየሰማን ነው። ሕዝብህን አድን መባል አለበት። እዚችው 30-40 ኪሎ ሜትር ሲጓዝ ይታገታል። ለመኖር ይህን ያህል ክፈል ይባላል። ሊቢያ በረሃ ላይ ያለ ኢትዮጵያዊም ታግቶ በሞት እያስፈራሩ አምጣ ይሉታል። በውስጥም በውጭም የሞት ፍርድ እየሰማን ነው። ሕዝብህን አድን ማለት አለብን። ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ ለዘላለሙም ከፍ ከፍ አድርጋቸው። ሕዝብህን አድን ያለው ልብ አድርጉ። ሕዝብህን አድን ያልታመመ የለም። ሁሉ ታሟል። ሁሉ መንፈሳዊ ሞት እየሞተ ነው። ሁሉ ሞት ተቀጥሮበታል። ሕዝብህን አድን። ሕዝቡ የሚፈልገው ምንድን ነው? አንደኛ መዳን ነው። በሞት ሸለቆ ውስጥ እያቋረጠ ነው። ሕዝብህን አድን።
ርስትህንም ባርክ። ሕዝቡ የሚፈልገው ሁለተኛ በረከት ነው። በችግር በእጦት እየተንገላታ ነው። ጸጋህን ቡራኬህን ስጠው እያለ ነው። ጠብቃቸው። ሕዝቡ የሚፈልገው አሁንም ጥበቃ ነው። አጥሩ ተነስቷል። እንዲጠብቀው የተቋቋመው ይገርፈዋል። ኃይለኛ እንዳይደፍረው የተቋቋመው እሱ ኃይለኛ ይሆንበታል። ሌባ እንዳይነጥቀው የተቋቋመው እሱ ይሰርቀዋል። ጠብቃቸው። ዛሬ ሕዝባችን ጥበቃ ይፈልጋል። ሴቶች ዋስትና አጥተዋል። ሕፃናት ዋስትና አጥተዋል። ቤተ ክርስቲያን ዋስትና አጥታለች። ሃይማኖት ዋስትና አጥቷል። አጥር እየተነሳ ነው ያለው። ጠብቃቸው። ሕዝቡ አሁን የሚፈልገው ከፍታ ነው። በዓለም ፊት ተዋርዷል። ለዘላለሙም ከፍ ከፍ አድርጋቸው። በመንግሥተ ሰማያት ክብር አክብራቸው። ወደ ከፍታቸው ወደ ሞራል ልዕልናቸው መልሳቸው። ይህ ጸሎት ያስፈልገናል። ዓለም በረሃብ ሲያውቀን ነበር የኖረው። ዛሬ በጭካኔ እያወቀን ነው። በጦርነት ያውቀን ነበረ። ዛሬ ያ ጦርነት ከአንድ አካባቢ ከአንድ አውድ ወጥቶ በየሰፈሩ በየቤቱ በየጉርብትናው ያባላሽን ዘመን አድርገነዋል። ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ ለዘላለሙም ከፍ ከፍ አድርጋቸው። እግዚአብሔር የመጥፎ ነገር ማብራሪያ መዝገበ ቃላት መሆናችንን እንዲሽርልን መጸለይ አለብን። እግዚአብሔር ሕዝቡን እንዲያድን መለመን አለብን። እግዚአብሔር ይችላል። እግዚአብሔር ክንዱ ዛሬም አልዛለም፣ እጁ ዛሬም አልነጠፈም። ስልጣን ዛሬም የእግዚአብሔር ነው። ኃይል ችሎታ የእግዚአብሔር ነው። ሕዝብህን አድን፣ ርስትህንም ባርክ። እግዚአብሔር ሕዝባችንን ያድን። በሞት ፍርሃት ውስጥ ያለውን ሕዝባችንን እግዚአብሔር ያድን። ሰማዕትነት እየተቀበለ ያለውን የቤተ ክርስቲያንን አካል የቤተ ክርስቲያንን ልጅ አካለ ክርስቶስን እግዚአብሔር ሰማዕትነታቸውን ይቀበል። እኛንም በሃይማኖት ያጽናን። የሀገርን ከፍታ፣ የሕዝብን ልዕልና፣ የመዋደድ የአንድነትን ዘመን በቸርነቱ ያድለን። አቤቱ እናመሰግንሃለን። ጥንት የነበርክ ዛሬም ያለህ ወደፊትም እማትጠረጠር ሕልውና መታጣት የሌለበት ሕያው ጌታ ተመስገን። ስለዚህ ሰዓት እናመሰግንሃለን። ለሕዝብህ እንድትራራ ደጅ እንጠናሃለን። ሕዝብህን አድን ጌታ ሆይ፣ ሕዝብህን አድን ጌታ ሆይ። ራሱን በራሱ በልቶ እንዳይጨርስ፣ ከወንድሙ ከወገኑ ከገዛ መልኩ ጋር እንዳይጣላ፣ መልኬን በመስታወት ለምን አየሁት ብሎ መስታወቱን እንዳይሰብረው እባክህን ጌታዊ ሕዝብህን አድን። ወደ ልቦናችን መልሰን የምናስበውን እባክህ ተቆጣጠር። ሰይጣናዊ ሐሳብን ሁሉ ከውስጣችን አውጣልን። የምንከባበርባት ሀገር፣ የምንቀባበልባት ሀገር፣ የምንፋቀርባት ሀገር፣ ያንተን በረከት የምናፍስባት ሀገር አድርግልን። ሀገሩ ሰፊ ነው ጌታ ሆይ፣ አመል ጠበበ። በረከቱ ብዙ ነው ጌታ ሆይ። ከሃይማኖት እንደኛ ያለ ሃይማኖት በዓለም የለም ጌታ ሆይ። የከበርን ሕዝቦች የታሪክ ባለጠጋዎች ነን። ነገር ግን ዛሬ አላወቅንበትም ጌታ ሆይ። ከክብራችን ዝቅ ብለናል። ወደ ክብርህ ማማ አቤቱ መልሰን። በቸርነትህ ዘመናችንን ሁሉ አንተ ለውጥልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።